ትንቢተ አሞጽ ምዕራፍ 2 እግዚአብሔር እንዲህ ይላል፣ የኤዶምያስን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስም። በሞዓብ ላይ እሳትን ሰዳለሁ፣ የቂርዮትንም አዳራሾች ትበላለች። ሞዓብም በውካታና በጩኸት በመለከትም ድምፅ ይሞታል። ፈራጅንም ከመካከሉ አጠፋለሁ፣ ከእርሱም ጋር አለቆቿን ሁሉ እገላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስም። በይሁዳ ላይ እሳትን እሰዳለሁ፣ የኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ጻድቁን ስለ ብር ችጋረኛውንም ስለ 1 ጥንድ ጫማ ሽጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንንም መንገድ ያጣምማሉ። ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። በመሠዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ። በአምላካቸውም ቤት ውስጥ በካሳ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋሁ። ፍሬውንም ከላዩ ስሩንም ከታቹ አጠፋሁ። የአሞራዊውንም ምድር ትወርሱ ዘንድ ከግብፅ ምድር አወጣኋችሁ። በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎብዛዝቶቻችሁም ናዝራውያንን አስነሳሁ። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢትን አትናገሩ ብላችሁ አዘዛችኋቸው። እነሆ ነዶ የተሞላች ሰረገላ እንደምትደቀድቅ እንዲሁ እደቀድቃችኋለሁ። ከሯጭም ሽሽት ይጠፋል፣ ብርቱም በብርታቱ አይበረታም፣ ኃያሉም ነፍሱን አያድንም። ቀስተኛውም አይቆምም፣ ፈጣኑም አይድንም፣ ፈረሰኛውም ነፍሱን አያድንም። በኃያላኑ መካከል ልበ ሙሉ በዚያ ቀን ራቁቱን ሆኖ ይሸሻል ይላል እግዚአብሔር።